እነዚህ 10 ቀናት ውስጥ ምን እንስራ ነው ዋናው ቁም ነገሩ። ለዚህ ለመልካም ስራ ሊያነሳሳን የሚችል አንድ ሐዲስ አለ። ከአብዱላህ ኢብኑ አባስ ረዲየላሁ ዐንሁማ እንደተላለፈው ረሱላችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ማ ሚን አያሚን አልዐመሉ ሷሊሑ ፊሂነ አሐቡ ኢለላህ ሚን ሃዚሂል አያሚል ዐሽር ይላል። ከነዚህ ከዙልሒጃ 10 ቀናቶች በበለጠ መልኩ መልካም ስራ አላህ ዘንድ የበለጠ የተወደደበት የለም ይላል። በማንኛውም ቀን በማንኛውም ሰዓት በማንኛውም ሁኔታ ላይ ሆነን የምንሰራው መልካም ስራ አላህ ዘንድ የተወደደ ነው። በተለይ ደግሞ በእነዚህ 10 ቀናት ላይ የሚወደደውን ያህል ምንም የተወደደ ነገር የለም በማለት የአላህ መልእክተኛ ሲናገሩ ሰሐባዎች ረዲየላሁ ዐንሁም ምን አሉ? ያ ረሱለላህ ዐለይሂ ሰላቱ ወሰላም፣ አንተ የአላህ መልእክተኛ ወይ ወለል ጂሃዱ ፊ ሰቢልላህ፣ በአላህ መንገድ ለእምነታችን ለኢስላም ክብር ሲባል ጠላትን መታገል ጂሃድ መውጣትም እንኳ ቢሆን ሲሏቸው ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ወለል ጂሃዱ ፊ ሰቢልላህ፣ አዎ በአላህ መንገድ መታገል ጂሃድ መውጣትም ቢሆን አይወዳደረውም። ኢላ ረጁሉን ኸረጀ ቢነፍሲሂ ወማሊህ ፈለም የርጅዕ ሚን ዛሊከ ቢሸይእ፣ ሰውየው ንብረቱንም ነፍሱንም ይዞ ወጥቶ ሳይመለስ በዛው ሰማዕት ሆኖ ለእምነቱ ክብር ብሎ ከተሰዋ ሸሂድ ሆኖ ከሞተ በስተቀር እንጂ የተመለሰ እንኳ ከሆነ ከምርኮ ንብረት ጋር በእነዚህ 10 ቀናት ውስጥ የሚሰራ መልካም ስራ ይበልጠዋል። ጉዳዩ ያ ከሆነ ታዲያ እኛም ሊያመልጠን አይገባም። አላህ በህይወት በጤና ካቆየን አላህ በሰላም ያቆየን። ታዲያ በእነዚህ 10 ቀናት የሚሰራ መልካም ስራ ከዱንያ ቀናቶች ሁሉ በላጭ ከተባለ ራሳችንን ልናዘጋጅ ይገባናል። ምን መስራት አለብን? በሌላ ሐዲስ መልእክተኛው ምንድነው ያሉት? እዚሁ ላይ ኢማሙ አህመድ በሙስነዳቸው እንደዘገቡት ከአብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ እንደተላለፈው መልእክተኛው ምን አሉ? ማ ሚን አያሚን አዕዘሙ ዒንደላህ፣ አላህ ዘንድ በጣም ታላቅ የሆነ ቀን የለም፣ ወላ አሐቡ ኢለይህ ወይም እሱ ዘንድ የተወደደም የለም፣ ሚነል ዐመሊ ፊሂን፣ በእነዚህ 10 ቀናት ውስጥ ከሚሰራ መልካም ስራ የበለጠ ሆኗል። ሚን ሃዚሂል አያሚል ዐሽር፣ የዙልሒጃ 10 ቀናቶች። ስለዚህ ፈአክሲሩ ፊሂነ ሚነ ተህሊል ወተክቢር ወተሕሚድ፣ በውስጣቸው ተህሊል ላኢላሃ ኢለላህ ማለትን፣ ተክቢር አላሁ አክበር ማለትን፣ ተሕሚድ አልሐምዱሊላህ ማለትን ፈአክሲሩ አብዙዋል። አንዱ ከሚሰራው መልካም ስራ ዚክርን ማብዛት ነው። ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ሚለውን ያለምንም ቁጥር ገደብ እነዚህን ዚክሮች ወይም ውዳሴዎች በብዛት ደጋግማችሁ አውሱ ብለዋል። አንደኛ ዚክር ላይ ልንጎብዝ ይገባል። ዚክር ሲባል ሙጥለቅና ሙቀየድ አለ። ሙጥለቁ ወሩ ከገባበት ጊዜ ጀምሮ አጠቃላይ የሚባል ነው በ10 ቀናቶች በሰዓትም በቦታም ሳይገደብ